ሰላም ለእናንተ ይሁን። ዛሬ የምንዘረዝረው ታሪክ የተከለከለ ፍላጎት አንድን ወጣት ህይወት እንዴት አሽቀንጥሮ ወደ ገደል ዳር እንደጣለው የሚያሳይ ልብ አንጠልጣይና አሳዛኝ የፍቅር ፊልም ነው። ታዲያ ቪዲዮአችን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ እንድትጀምሩ እጋብዛለሁ። ይህ ታሪክ የምትመኘውን ነገር ተጠንቀቅ፣ ምኞትህ ገዳይ ወጥመድ ሊሆንብህ ይችላል የሚል መርዶ አዘል መልእክትን ያስተላልፋል። በዛሬው ፊልም ቅኝት ኬርፉል ዋት ዩ ዊሽ ፎር የተሰኘውን የ2015ቱን ድንቅ አስደማሚ ፊልም ላቀርብላችሁ ወደድኩ። የዛሬው ባለ ታሪካችን የ17 ዓመቱ ንጹህ ወጣት ዶግ ማርቲን ነው። ህይወቱን ቀያሪው ክስተት ደግሞ በበጋው ወራት የፍቅር ማዕበል ውስጥ ገብቶ $10 ሚሊዮን በሚያስከፍል የክህደት ድራማ ውስጥ ይጠመዳል። ይህ ክረምት ለእሱ አዲስ የህይወት ጅማሬ መስሎት ነበር። ነገር ግን መጥፎ የመጨረሻው ክስተት ሆኖበት ይቀራል። ዶግ ማርቲን የክረምቱን እረፍት ከወላጆቹ ጋር በሐይቁ ዳር በሚገኘው መኖሪያቸው ያሳልፋል። ዶግ ገና የህይወትን ፍሬ ያልቀመሰ፣ የህይወትን መንገድ ሀ ብሎ ያልጀመረ፣ ከጓደኛው ጋር ስለ ሴት ልጆች በጨዋታ የሚጨቃጨቅ የዋህና ቅን ልብ ያለው ወጣት ነው። ነገር ግን አንድ በተረገመች ቀን በሰፈራቸው የሀብት ብዛት ያጦዛቸው አዲስ ባልና ሚስት ወደ ቤታቸው ሲገቡ ይመለከታል። በዚህም የዶግ ንጹህ ዓለም ተናወጠ። እሱ ሀብታም ባንከር ኤሊዮት ሃርፐር እና ከእድሜው በግማሽ የምታንሰው አይነ ገፋፊ ውበት ያላት ሚስቱ ሌና ሃርፐር ወይንም ኢዛቤላ ሉካስ ነበሩ። ሌናን ከመስኮት በኩል በድብቅ መመልከት ለዶግ የማይቋቋመው የየቀን ልምዱ ሆነ። የዶግም የህይወት አዲስ ምዕራፍ የጀመረው እዚህ ጋር ነበረ። በሰፈሩ ባለሀብት ጀልባ የመጠገን እድል ሲገጥመው ነው። ታዲያ ይህ አጋጣሚ ለዶግ ከሌና ጋር መቀራረብ ምቹ ድልድይ ፈጠረለት። ኤሊዮት በንግድ ስራ ዘወትር ከቤት ይርቃል። የህይወት አጋሩ የሆነችው ሌና ይህንን ክፍተት ተጠቅማ በሐይቅ ዳር ገላዋን ስትታጠብ ዶግ በፍርሃትና በወጣትነት የስሜት ጉጉት ሌናን መመልከት ጀመረ። አፍላ ወጣትነቱና ንጹህነቱ በሌና ስሜት ቀስቃሽ መልክ እየተዋጠ መጣ። ታዲያ ይህ ዕጣ ፈንታ ሌሉት ወይንስ በደንብ የታሰበበት ሴራ? በአንድ ምሽት ዝናብ በኃይል ሲዘንብ ሌና ዶግን ወደ ቤቷ ጠራችው። በሩ ከውጭ ተቆልፎብኛል፣ እባክህ የኋላውን መስኮት ሰብረ ግባና ክፈትልኝ አለችው። ዶግም ከአንዳንድ ሳያመነታ መስኮቱን በኃይል ይሰብረዋል። የሰበረው የመስታወቱ ክፍል እጁን በኃይል ይቆርጠዋል። ሌናም ቁስሉን በምታክምበት ወቅት የዶግ የተጠራቀመ ስሜት ይፈነዳል። ዶግ በስሜት ድንገት ሌናን ይስማታል። መለስ ብሎም ይቅርታ ተሳስቼ ነው ሲል በለሰለሰ ድምፅ ይነግራታል። ነገር ግን ሌና በአይኖቿ ውስጥ በለሆሳስ ፈገግታ አይዞህ አሁን ደግመህ ሞክር ግን በተሻለ ሁኔታ የሚል ያልጠበቀውን አስገራሚ መልስ ስትሰጠው ዶግ ወደማይመለስ ጥፋት መሽቀንጠሩን አልተረዳውም ነበር። የተከለከለው ያ የፍቅር እሳት በዛው ምሽት ተቀጣጠለ። ግንኙነታቸው በድብቅ የስልክ ጥሪ ቀጠለ። አንድ ቀን ሌና ባለቤቷ ኤሊዮት ምን ያህል ተጠራጣሪና ጨካኝ እንደሆነ ለዶግ ስትነግረው ዶግ ራሱን የጨቋኝ ባል ሰለባ የሆነች ሴት አዳኝ አድርጎ ቆጠረ። በሌና አካል የሚያቸው የዱላ ጠባሳዎች ዶግን ለበቀልና ለፍቅር የበለጠ አነሳሱት። ይህ ክስተት በህይወቱ ያገኘው ትልቅ ነገር መስሎት ነበር። ለሱ ግን የህይወቱ ወጥመድ እንዳንዣበበበት ማስተዋል ተስኖት ነበር። ቢሆንም ግን የኤሊዮት አለመኖር ደስታቸውን ለዘለቄታው አልቀጠለውም። በአንድ ምሽት ለዶግ የፍርሃት ጩኸት የተቀላቀለበት ጥሪ መጣ። ሌና በእንባ ተወጣ ኤሊዮት ሞቷል፣ ራሴን ስከላከል በድንገት ተመታ አለችው። ዶግ በፍርሃት ተደናግጦ ወደ ቤቱ ሲሮጥ የሞተውን ኤሊዮት ተመለከተ። ያ የፍቅር ጓደኝነት በድንገት ወደ አስከፊ ግድያ ተለወጠ። ሌና እባክህ ችግር ውስጥ መግባት አልፈልግም እርዳኝ ብላ ስትለምነው ዶግ ፍቅሩንና ነፃነቱን ለማዳን አደገኛ ውሳኔ ወሰነ። እቅዱ ግልጽ ነው። ግድያ ሳይሆን አሳዛኝ የመርከብ አደጋ እንዲመስል ማድረግ ነበር። በጨለማ ውስጥ ዶግ የኤሊዮትን አስክሬን ወደ ጀልባው ወሰደው። ጀልባዋን አስጀምሮ በሐይቁ ላይ ለቀቃት። የአካባቢ አትክልተኛ የጥበቃ ሰራተኛ ሲያየው ዶግ የኤሊዮትን ጃኬት ለብሶ ስለነበር ጠባቂው እሱ ኤሊዮት እንደሆነ ተማምኖ አለፈው። ዶግ በረደ። በዚያ ቅጽበት በሌና የተዘረጋለትን ገዳይ ወጥመድ በራሱ እጅ ማጠንከሩን አላወቀም ነበር። የፖሊስ ምርመራው የሟችን ኬዝ ቢቀጥልም የገንዘቡ ጥላ ግን ጉዳዩን አጨለመው። የኤሊዮት የህይወት ኢንሹራንስ $10 ሚሊዮን የአሜሪካን ዶላር ነበር። ተጠቃሚዋ ደግሞ ባለቤቱ ሌና ነች። ይህ ገንዘብ አንጃ አልቫሬዝ የምትባል ጠንካራና ንቁ የኢንሹራንስ መርማሪን ወደ ስፍራው አመጣ። አንጂ ከመጀመሪያውኑ በሌና ታሪክ አልተማመነችም። ምርመራዋም ወደ ዶግ እየጠቆመ መጣ። የተሰበረ መስኮት ላይ የተገኘው
የዶግ የደም ናሙና ጓደኛው ለፖሊስ ዶግ የሚያዝ ሴት አለች ማለቱ ዶግ ከጊዜ ወደ ጊዜ የጨመረ የመጣው የውሸት ድር ለመብጣጣት ሲሞክር ሁሉ ነገር በላዩ ላይ እንደሚወርቅ ተሰማው። እስቲ ያስቡት፣ ዶግና ሌናን አብረው ያየው ብቸኛ ምስክር የሆነው አትክልተኛው ፖሊስ ሊያናግረው ሲል ተገድሎ ተገኘ። ይህ የሌና እጅ እንደሆነ ግልጽ ነበር። ዶግ በፍቅር ታውሮ ሌናን ከችግር ለማውጣት ሲሯሯጥ፣ እሷ ግን የራሷን መንገድ እየጠረገችበት ነበር። ውጥረቱ የመጨረሻ ደረጃ ላይ ደረሰ። ሌና ዶግን ወደ መጀመሪያው የፍቅር ቦታቸው በጀልባ መጋዘኑ ጠራችው። ዶግ ልትሰናበተው የመጣች መስለው ነበር። ዶግ ያልጠበቀው ነገር ተከሰተ። ሌና በድንገት ልብሷን ቀዳ በቁጣ አስገድዶ ደፈረኝ፣ ያዙት ብላ ጮኸች። ዶግ ተያዘ። ሌና በቅጽበት ዶግን በክህደት ዋጠችው። ዶግ በቁጣ በድንጋጤና በክህደት ስሜት ተወጥሮ ነበር። ዶግ የመጨረሻው ሙከራ ለማድረግ ከፖሊስ አምልጦ ሌና ወደምትቆይበት ሆቴል ሄደ። ቁልፍ ማስረጃውን የያዘውን ድብቁን ስልክ ሊያገኝ ሲሞክር የፊልሙ ትልቁ አስደንጋጭ ገጽታ ተገለጠ። ሌናና መርማሪዋ አንጅ አልቫሬዝ አብረው ከክፍል ሲወጡ ዶግ በጨረፍታ ሲያያቸው በሁለቱም ክንድ ላይ ተመሳሳይ የሚል ንቅሳት ታየ። እውነቱ እንደ ሰይፍ ወርዶ ወጋው። አንጅ የሌና የተመሳሳይ ጾታ ፍቅረኛ ነበረች። ዶግ በመጀመሪያው ሰዓት ውስጥ የጀመረው ፍቅር ሳይሆን በሁለት ሴት ተባባሪ ገዳዮች የተዘረጋ ምሁራዊ የገንዘብ ወጥመድ ነበር። ዶግ ዋና የፍቅር ተዋናይ የሆነ መስሎት ነበር፣ ግን እውነተኛው ሚና ንጹህ ሰለባ መሆን ነበር። ሌና እና አንጅ በ10 ሚሊዮን የአሜሪካን ዶላር ኢንሹራንስ ባለጸጋ ሆነው ከአገሪቱ ሲበሩ የመጨረሻውን የመሰናበቻ ስጦታ ትታ ሄደች። ዶግን ንጹህ የሚያደርገውን ድብቁን ስልክ አስቀምጣ ሄደች። ዶግ በእስር ቤት ቢቆይም ንጹህነቱ በጊዜ ሂደት ተረጋግጦ ቅጣቱ ቀነሰለት። ሌናና ተባባሪዋ ጓደኛዋ ግን በገንዘብ ብዛት ጡዘት ታጥበው ዓለምን ዞሩ። ፊልሙ አሳዛኝ አናዳጅና አወዛጋቢ ክስተቶችን ይዞ እዚህ ላይ ያበቃል። ኬርፉል ዋት ዩ ዊሽ ፎር በእርግጥም የተረገመ የፍቅር ታሪክ ነው። በስግብግብነትና በክህደት የተሞላው ይህ ሴራ ዶግ ማርቲን የተባለውን ወጣት ንጹህ ዓለም ከህይወት መስመር አስወጥቶ ወደ ገደል ወሰደው። እናንተስ ይህን ፊልም አይታችሁ ከሆነ የሌናን ክህደት እንዴት ተመለከታችሁት? አስተያየታችሁን በኮሜንት ሴክሽን አስቀምጡልን። ይህንን ቅኝት ከወደዳችሁት ላይክ እና ሼር አድርጉት። ሰብስክራይብ በማድረግ ደግሞ የቻናላችን ቤተሰብ ይቀላቀሉ። የዛሬው የፊልም ዳሰሳችን እዚህ ጋር በቃን። በሚቀጥለው የፊልም ቅኝት እስከምንገናኝ ቸርን ሰንብት።